ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ እንደወትሮ ሁሉ ከልብ እያመሰገንን ፓን ኢትዮጵያን ሰብስክራይብ ዝግጅቶቻችን ደግሞ ላይክ ሼር ኮሜንት ያድርጋችሁ እስከ መጨረሻው እንድትከታተሉ እንጋብዛለን። ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ቤተክርስቲያንን መዝለፍ፣ መሳደብ፣ ማዋረድ ዋና ስራው አድርጎ ይዞታል። በጣም በሚያሳፍር በሚያሳዝን ልክ ነው እያደረገው ያለው ይሄን ነገር። በነገራችን ላይ እንደሱ ሁሉ ጓደኞቹ እነ በጋሻው ዘርፌ ከኦርቶዶክስ ወደ ፕሮቴስታንት ሃይማኖታቸውን ሲቀይሩ በተወሰነ መጠን ሲዘልፉ ምንም ሲሉ ነበር። በተለይ ዘርፌ ትንሽ ረዘም አድርገው ነበር። ልክ ባይሆንም ይሁን ሊባል ይችላል። ቢያንስ በሄዱበት ሃይማኖት ተቀባይነት ለማግኘት ያው ሳምሃው እንደዚህ ከፍ ያለ ፕሮፋይል ያለው ሰው ሃይማኖት ሲቀይር በዛ አካባቢ ቢሆን ፕሮሞሽናል ቫልዩ ስላለው ይሁን ሊባል ይችላል። ልክም ባይሆን ተገቢም ባይሆን እንዲህ ለዘወትር ሁሌ በዚህ ደረጃ ማድረግ ግን የእውነት ከነውርም በላይ ነው። በነገራችን ላይ ሁሉም ቢሆን ስለ ኦርቶዶክስ ቤተክርስቲያን የተናገሩትን ሲናገሩ ከፕሮቴስታንት ሃይማኖት ከተቀላቀሉ በኋላ ያሉትን ሲሉ ያጋለጡት ራሳቸውን ነው። ሁለቱንም ሃይማኖት የነበሩበትንም የሄዱበትንም አዲሱንም እንደማይረዱ ነው ያሳዩት። ከነበሩበት ሃይማኖት የነበራቸው አገልግሎት የቁራ ጩኸት እንደነበር፣ አሁንም በአዲሱ ሃይማኖት ቁራ ሆነው እንደሚቀጥሉ የነገረን ከማሳየቱ በቀር ሌላ ምንም ትርጉም የለም። ያን ማድረጋቸው ማንንም አይጎዱ፣ ማንንም አይበድሉ። የሆነ ሆኖ በጋሻው በተለይ ብዙ ሳይቆይ ቀዝቀዝ ብሏል። ዘርፌ ትንሽ አራዝመዋለች። ትዝታው ሳሙኤል ግን በጣም አራዘመው ብቻ ሳይሆን የዘወትር ተግባሩ አደረገው። ሚሊኒየም አዳራሽ ከ3 ሰዓት በላይ የፈጀ የገንዘብ መሰብሰቢያ ፕሮግራም አዘጋጅቶም ሲሳደብ የዋለው ኦርቶዶክስ ቤተክርስቲያንን ነው። በዩቲዩብ ሁሌ የሚሳደበው ኦርቶዶክስ ቤተክርስቲያን ነው። ለአመታት በየቦታው በየዝግጅቱ የፓስተርነት አገልግሎቱ ኦርቶዶክስ ቤተክርስቲያንን መሳደብ ሆነ እንዴ? ይሄ ነገር ከራሱ ከሚከተለው ሃይማኖት ቤተክርስቲያን የተሰጠው እውቅና ወይ የተሰጠው ሚሽን ነው ወይ ሁሉ የሚያስብል ነው ለመናገር። ይሄ እኮ ከፍ ያለ ነውር ነው፣ ወንጀልም ነው። አክቹአሊ በጣም ሴንሲቲቭ ጉዳይ ነው፣ ትልቅ ወንጀል ነው። እንዲያውም እንዲህ አይነቱን ነውረኛ ሰው በፍርድ ቤት መክሰስ ሁሉ አያስፈልግም። ዝም ብሎ በተገኘበት መግደል ነው የሚያስፈልገው እውነት ለመናገር። ትዝታው ይሄን ሲያደርግ ኦርቶዶክስ ቤተክርስቲያንን አይደለም የራሱን ሃይማኖት ጭምር ነው የሚጎዳው። የሌሎችን ሃይማኖትነት ተቋምነት ያልተቀበለ ሃይማኖተኛ የራሱን ሃይማኖት የራሱን ተቋም ነው የሚበድለው። የራሱን ባክፋየር ነው የሚያደርግ። ሰልፍ ኢምፓክቱ በጣም ከፍተኛ ነው። ኔጌቲቭ ሰልፍ ኢምፓክት አለ። ሰልፍ ዲፊቲንግ ይሄም ማድረግ በጣም ሰልፍ ዲፊቲንግ ነው። የኦርቶዶክስ ሃይማኖት ተከታዮች እና የኦርቶዶክስ ቤተክርስቲያን የምታከብራቸውን የምትቀበላቸውን ነገሮች በሙሉ እንደዚህ ሲያራክስ የራሱንም ማራከሱ ነው። አንድ ሰው የራሱ ሃይማኖት እንደ ሃይማኖት እንዲታይለት እንዲቆጠርለት የሌሎችንም በዛው ልክ ማክበር አለበት። የሌሎችን ለሌሎች መተው ነው፣ የራስን መያዝ ነው። ይሄ መሆኑ በጣም ያሳዝናል። ይሄ መሰረታዊ ነገር ነው። ነገራችን ላይ ኦርቶዶክስ ቤተክርስቲያንን ሲያራክስ ወደ ራሱ ባክፋየር እንደሚያደርግ ሰልፍ ዲፊቲንግ እንደሆነ ትዝታው እንኳን ባይረዳው ማህይም ስለሆነ ባይረዳው አጠገቡ ያሉ ሰዎች እንዴት አይነግሩትም? ይህ እንኳን ቢቀር እንደው እንዲከፍ አድርጎ ማሰብ እንኳን ቢቀር እንደው ዝም ብሎ የሰው ሃይማኖት መሳደብ ነውር መሆኑን እንዴት ሰዎች አይነግሩትም? የሚሳደብ ሰው እኮ የሚያረክስ ሰው እኮ ሌሎችን ከማርከሱ ከመሳደቡ በፊት ራሱን ነው የሚያረክስ። ይሄ ግልጽ ነው። በተራ በዓለማዊ ህይወትም ቢሆን የታወቀ ነው። የሚሳደብ ሰው መጀመሪያ ራሱን ነው ዝቅ የሚያደርገው። እንዴት ትዝታው ይሄን አይገነዘብም?
አጠገቡ ያሉ ሰዎችስ እንዴት ይሄን አይነግሩት? ከሁሉ በላይ ደግሞ የኦርቶዶክስ ቤተክርስቲያን እኮ እንኳን በአንድ መሀይም ጩኸት በመንግስታት ጉልበት ያልተነቀነቀች ተቋም ነች። ትዝታው ይሄን መረዳት ይኖርበታል። የቅርብ ጊዜ ታሪኳን እንኳን ብናይ ከደርግ ጀምሮ በወያኔም አሁንም በብልጽግና ብዙ በደል እየደረሰባት ያለች ቤተክርስቲያን ነች። ግን ምንም ያልሆነች የሆነ ሁሉ ቢሆን ስታልፈው የኖረች አሁን የምታልፈው ተቋም ነች። ይሄን ለምን አይገነዘብም? ሚሽን የሰጡት ሰዎችስ ይሄን ለምን አይገነዘቡም? ካሉ የግሉ ድንቁርና ካልሆነ ምናልባት በሚሽን ከሆነ ለምን ይሄን መገንዘብ አቃታቸው? ቁጭትም ከሆነ ከኦርቶዶክስ ቤተክርስቲያን መውጣት የቆጭቶኛል መመለስ ፈልጋለሁ አይነትም ከሆነ በሚከድበት መንገድ ሄዶ መመለስ ነው። በነገራችን ላይ ትዝታው እንዲህ ሲጮህ ባዶነቱን ነው የሚያሳይ፣ በሄደበት ቦታ አለመደሰቱን ነው የሚያሳይ። ያ ባይሆን ኦርቶዶክስን መርሳት ይችል ነበር፣ ይገባውም ነበር። ምን አገባው? የማይረሳት የማይተዋት የራሱን ኑሮ የማይኖር የራሱን ደስታ የሄደበትን ሃይማኖት የማያገለግል በዛ ከተደሰተ በዛ የማይደሰት በዛ ራሱን የማይገድብ የተወውን ነገር መተው የማይችል ሰው ከልቡ መተው ስላልቻለ ነው። ሌላ ምንም ነገር የለም። የትዝታው ነውር በእውነት እንዲህ ተብሎ ሊነገር ሊዘረዘር የማይችል ነው። እሱ የሚናገራቸውን ነገሮች መልሶ መናገር በራሱ በጣም ከባድ ነው። በስዕል አድኖች፣ በስዕሎች፣ በሁሉም ነገሮች ዙሪያ ነው የሚመጣው። ሁሉንም ነገር ለማርከስ ነው የሚሞክረው። ፍጹም ያልተገቡ ነገሮችን በእውቀት የሚነገሩ ነገሮችን ሁሉ ራሱ ለማርከስ ይሞክራል። በእውነት እኔ በዚህ ልክ ሰው ሲወድቅ ማየት በጣም በጣም ከባድ ነው። በተለይ በሃይማኖት አገልግሎት ከፍ ባለ ደረጃ የነበሩ ሰዎች እንዲህ ሲወድቁ ማየት በጣም ከባድ ነው። ይሄ ነውረኛ ግለሰብ ተው ሊባል የሚገባው ግለሰብ ነው። እውነት ለመናገር በጣም በጣም ከፍ ያለ ጋጣ ወጥነት ነው። እሱን ተው ለማለት የግድ ኦርቶዶክስ መሆን አያስፈልግም። ሁሉም ሰው ሲጀመር ሰው በመሆኑ ሲቀጥል ደግሞ ሃይማኖት ያለው ሰው ሁሉ ሊከላከለው የሚገባ ነው። ለዚህ ተቀዳሚ ኃላፊነት ያለባቸው የራሱ ተመሳሳይ ሃይማኖት ተከታዮች ናቸው። ፕሮቴስታንት ሰዎች ተው ሊሉት ይገባል። አለበለዚያ በዝምታ እንደውቅና ነው የሚቆጠር። እሱም እንደሚያተርፍበት እንደሚወዱት እንደሚቀበሉት ስለሚያውቅ ወይ ስለሚገምት ወይ ስለሚያስብ ይሆናል ይሄን ሁሉ እያደረገ ያለ። በእውነት ይሄ እብደት ነው አይባል። ሆን ብሎ እንደሚያደርገው ብዙ ነገሮች ያሳያሉ። እንደው ድንገት አውዶ ከሆነ ምናልባት የገንዘብ ስካርም ሊሆን ይችላል። በየቦታው እየሄደ ገንዘብ ይሰበስባል። ያው ይታወቃል፣ ግዥ ነው፣ ራሱን ነው የሸጠው በገንዘብ። አሁንም ያን ለመሰብሰብ ለማስቀጠል ይሆናል። ያግኝ ግድ የለም፣ ገንዘብም ያግኝ ምንም ያግኝ፣ ያን ስካሩን ያን የገንዘብ ምቾቱን ግን ኦርቶዶክስ ቤተክርስቲያንን ለመዝለፍ ሊያውለው አይገባም። የኦርቶዶክስ ቤተክርስቲያን ለመከላከል በነገራችን ላይ ኦርቶዶክስ መሆን አያስፈልግም። እንዳልኩት ሃይማኖት ያለው ሰው በሙሉ ሊከላከለው የሚገባ ነው። ከዛ ውጭ ደግሞ ማንኛውም ኢትዮጵያዊ በእውነት ሊጠብቀው የሚገባ ተቋም ነው የኦርቶዶክስ ቤተክርስቲያን። ብዙ ያበረከተች ብዙ ነገር ያላት ተቋም ነች። ይሄ የሁላችንም ኃላፊነት ነው። ትዝታው ሳሙኤልን እረፍን በለው ተውን በለው መሰል መንገዶችን የሚከተሉ ነውረኞችንም ተው ልንል የሁላችንም ግዴታ ነው። ፈጣሪ በእውነት ለትዝታው ልብ ይስጠው። በእውነት ድንገት ምሕረቱን ቢሰጠው ልብ ይስጠው፣ ይተው፣ እረፍን በለው። ሁላችን በሚቻለው አማራጭ እዛው ኮሜንት ቦክስ ላይ በነገራችን ላይ ዩቲዩብ ላይ እንኳን ተው ማለት ይቻላል፣ መክሰስም ይቻላል፣ መቃወምም ይቻላል። በነገራችን ላይ ለዩቲዩብም በመጠቆም ይሄ ባለጌ ሰው የሚፈጽመውን ነውር የሚጠቁም ሰው መኖር አለ። እንዴት ይሄን የሚያደርግ ቢያንስ ይጠፋል። በነገራችን ላይ በጣም ነውረኛ ስራ እየሰራ መሆኑን ለዩቲዩብ የሚናገር ሰው መጥፋቱ በራሱ ይገርማል። በነገራችን ይሄን ቢያንስ እስቲ እናድርግ። ያው አግኝተነው ባንነግረው ባይሰማን እንኳን ይሄን እናድርግ። ዩቲዩብ ይሰማል፣ ያጣራል፣ ተገቢውን ቅጣት ይሰጣል። ዩቲዩብ የተለመደ ነው። ብዙ ነውረኛ ሚዲያዎች ይዘጋሉ። ይሄን አድርጉ፣ ይሄን እናድርግ
የሁላችንም ኃላፊነት መሆን አለበት። ከዛ ውጭ ግን ሌላውን ስናከብር የሌላውን ሌላነት ስንጠብቅ ብቻ እንደሆነ የኛነታችን የሚጠበቀው ልናውቅ ይገባል። ሁላችንም ይሄ የግድ ልናውቀው የሚገባ መሰረታዊ ተግባር ነው እላለሁ። ስለተከታተላችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። በሌላ ዝግጅት እስክንገናኝ መልካም ጊዜ